በአማራ ክልል የሚካሄዱ ውጊያዎች አሁንም ሲቀጥሉ ኮሎኔሉ በፋኖ መገደሉ ተነግሯል። ፋኖ በአራቱም የክልሉ ግዛቶች ውጊያዎችን አጠናክሮ መቀጠሉን አስታውቋል። ስለዚህ በወሎና በጎንደር እንዲሁም በጎጃም በተደረጉ ውጊያዎች አገዛዙ ጦር ከባድ ኪሳራን አስተናግዷል። በዝርዝር ተሰሙታላችሁ። ሁለቱ የብልጽግና ቁንጮ አመራሮች በአንድ መድረክ ሁለት ወግ አሰምተዋል። አረጋ ከበደ ከባድ ዘመቻ ይጀምራል ሲል፣ ይርጋ ሲሳይ ደግሞ ሰላም ሰፍኗል እያሉ ናቸው። የአማራ ክልል ከፍተኛ የሥራ ኃላፊዎች የፓርቲና የመንግስት ስራዎችን የ9 ወር እቅድ አፈጻጸም እየገመገሙ በዋሉበት በአንድ አዳራሽና በተመሳሳይ ማይክ ሁለት አረጋዎች የተለያዩ ሀሳቦችን አንስተዋል። ይህም ወደ እናንተ ይደርሳል። ጄኔራሉ ደግሞ ገና 20 ዓመት ያዋጋናል ብሏል። ብልጽግና የአማራን ህዝብ በሁለት ሳምንት ትጥቅና ቀበቶ ለማስፈታት ወደ አማራ ክልል እየዛተ የገባው ሰራዊት የገጠመው ፈተና ከገመተው ፍጹም ተቃራኒ ሆኖበት ከፍተኛ ኪሳራን እያስተናገደ ይገኛል። የፋኖን ጥንካሬ ከገመቱት በላይ ሆኖ የጠበቃቸው የብልጽግና ወታደራዊ አዛዦች በመጨረሻው የአቅማቸውን ደካማነት ማመን ጀምረዋል። እስከ መጨረሻው ድረስ አብራችሁን ከቆያችሁ ወደ እናንተ ይደርሳል። ሰላም ጤና ይስጥልኝ። የተወደዳችሁና የተከበራችሁ በመላው ዓለም የምትገኙ የሚዲያችን ቤተሰቦች እንደምንቆያችሁን ሁለት ሰዓቱ መደመጥ ያለባቸውንና ትኩረት የሚሹ በርከት ያሉ መረጃዎችን ይዘን ቀርበናል። እናንተም እስከ ዝግጅታችን ፍጻሜ አብራችሁን እንድትቆዩን በአክብሮት እየጋበዝን አሁን በቀጥታ ወደ ዝርዝር መረጃዎቹ እናልፋለን። በአማራ ክልል እየተካሄደ ባለው ውጊያ ኮሎኔሉ በፋኖ መገደሉ ተነግሯል። የአማራን አውራጃ መውጫ መግቢያ መውረጃና መዝለቂያ ተራራና ሸንተረር ጠንቅቀው የሚያውቁት የፋኖ ኃይሎች አሁንም በአገዛዙ ታጣቂዎች ላይ የበላይነት ወስደው እየተገማሸሩ ነው። የአማራ ፋኖ ብሔራዊ ኃይል በጎንደር ከባድ ትንቅንቅ እያደረገ ሲሆን በርካታ ከተሞችን ተቆጣጥሮ ይገኛል። ዋና መንገዶችንም ተቆጣጥሮ እየተንጎማለለ በሚያደርገው ከባድ ትንቅንቅ በቀጠናው የሰፈረው መከላከያ ሰራዊት ከባድ ኪሳራን እያስተናገደ ሲሆን ዛሬ ከማለዳ ጀምሮ እስከዚህ ሰዓት ድረስ በተደረገ ትንቅንቅ በርካታ የአብይ አህመድ ጦር በገባበት እንዲቀር ሆኗል ሲል ፋኖ አስታውቋል። መከላከያ፣ አድማ ብተና፣ ሚኒሻ በአንድ ጎን፣ ፋኖ በሌላኛው ጎን ሆኖ ባደረጉት ከባድ ትንቅንቅ በርካታ ሚኒሾችም እስከ ወዳኛው ተሸኝተዋል። በዚህ በተደረገው ከባድ ውጊያም አንድ ኮሎኔል እስከ ወዳኛው መሸኘቱን ነው ፋኖ ያስታወቀው። ጄኔራሉ ደግሞ ገና 20 ዓመት ያዋጋናል ብሏል። የአማራን ህዝብ በሁለት ሳምንት ትጥቅና ቀበቶ ለማስፈታት ወደ አማራ ክልል እየዛተ የገባው የብልጽግናው ሰራዊት ገጠመው ፈተና ከገመተው ፍጹም ተቃራኒ ሆኖበት ከፍተኛ ኪሳራ እያስተናገደ ይገኛል። የፋኖን ጥንካሬ ከገመቱት በላይ ሆኖ የጠበቃቸው የብልጽግና ወታደራዊ አዛዦች በመጨረሻም የአቅማቸውን ደካማነት ማመን ጀምረዋል። ፋኖን ትጥቅ ለማስፈታትና የአማራን ክልል ጦርነት በድል ለማጠናቀቅ ከ10 እስከ 20 ዓመት መዋጋት እንደሚያስፈልጋቸው የብልጽግና ጄኔራሎች ለከፍተኛ ካድሬዎች ሪፖርት አቅርበዋል። በዚህ ሚስጥራዊ ውይይታቸው ስለ አማራ ክልል ሁኔታ ሲናገሩ የጠላት አቅም ብቻ ሳይሆን የውጊያ ተለዋዋጭነታቸውና ለረጅም ሰዓታት የመዋጋት ልምዳቸው ከፍተኛ ሆኖ ነው ያገኘነው። ህዝቡን በሙሉ ልቦና በቻለው ሁሉ ስለሚደግፋቸው ለሰራዊታችን ፈተና ሆነዋል በማለት ጄኔራሎቹ እውነታውን ተናግረዋል። አማራ ክልል የተቀሰቀሰው ጦርነት 3 ዓመታትን አስቆጥሮ ወደ 4ኛ ዓመት እየተሸጋገረ ሲሆን የብልጽግናው ስርዓት በመጀመሪያ የያዘውን የአጭር ጊዜ ድል እቅድ ወደ 2 አስርት ዓመታት ለማራዘም መገደዱ ሁለት መልኮችን ያሳየናል ሲሉ ወታደራዊ ተንታኞች ይናገራሉ። ተንታኞቹ በጉዳዩ ዙሪያ በሰጡት አስተያየት በመጀመሪያ ደረጃ ጦርነቱ የተወሰኑ ቡድኖች ውጊያ ሳይሆን ህዝባዊ ጦርነት ሊሆን እንደሚችል መንግስት በቂ መረጃ አልነበረውም ወይስ ህዝቡን ንቆ ነው ነበር ያስብላል ብለዋል። ሌላው መታየት ያለበት ነጥብ ደግሞ ፋኖ ከተነሳበት ፍጥነት መቀዝቀዝ ማሳየቱና ጦርነቱ በክልሉ ውስጥ መቆየቱን ለብልጽግና መንግስት ምቾት የሰጠው መሆኑን የሚነግረን ይሆናል ብለዋል። ጦርነቱ ከአማራ ክልል ባለመውጣቱ ብልጽግና የዳ ልጆችን በውጊያ በማሳተፍና ከፍተኛ ብድር መሳሪያ እያቀረበ መዋጋት እንጂ የሚያጣው ሀብት ሆነ ኪሳራ አይኖርም። በመሆኑ በተቻለ አቅም ጦርነቱ ከክልሉ ሳይወጣ በአማራ ክልል ውስጥ እየተካሄደ እንዲቆይ ሁኔታዎችን ያመቻቻል ሲሉ ወታደራዊ ተንታኞች ተናግረዋል። ጦርነቱን በተመለከተ የመንግስት ጄኔራሎች የሰጡት አስተያየት ከፋኖ አሸናፊነትና የመጓጋት አቅም ከፍተኛ መሆን ባልተናነሰ መንግስት ክልሉ ውስጥ የመቆየት ፍላጎቱን ነው የሚነግረን ሲሉ ትንታኔያቸውን ነው የሚሰጡት። ዛሬም በክልሉ የተለያዩ አካባቢዎች ውጊያ እየተደረጉ ሲሆን የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት በብልጽግና ጥምር ጦር ላይ በከፈተው ድንገተኛ ጥቃት በርካታ የሰራዊቱን ሰራዊት ሙትና ቁስለኛ ማድረጉን አስታውቋል። ሜጀር ጄኔራል ውባንታ ባታ አንደኛ ኮር በትናንትናው ዕለት ከደብረ ታቦር በቅርብ ርቀት በሚገኘው አለምበራ አካባቢ ላይ በተደረገው ተጋድሎ ነው ድሉን የተቀዳጀው። የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት በሜጀር ጄኔራል ውባንታ አንደኛ ኮር ያካሄደውን በድል የታጀበ ተጋድሎ አስመልክቶ የጉና ክፍለ ጦር ህዝብ ግንኙነት ኃላፊ አርበኛ ያሬድ ደግፈው ሲገልጹ
ገልጸው ያገዛዙ ሰራዊት የባህር ዳርን ካድሬዎች አጅቦ ለምርጫ ቅስቀሳ ነበር የተንቀሳቀሰው። ያገዛዙን እንቅስቃሴ ከመነሻው ደብረታቦር ከተማ ጀምሮ ወደ እርምጃ መውሰዳችን ቀጠና እስኪገባ ድረስ በመከታተል አመቺ ቦታ ላይ ሲገባልን ከከፈትንበት ጥቃት ያለምንም የወገን ኃይል መስዋዕትነት አገዛዙን ከፍተኛ ዋጋ ያስከፈለ መተነዋል ብለዋል። በሸዋ ጠቅላይ ግዛት ሸዋሮቢት ዙሪያ ሃይማ አካባቢና ጎዜ ተራራ ላይ በተወሰደ እርምጃ አገዛዙ ምሽጎች ሲደረመሱ በርካታ ያገዛዙ ጥምር ጦር አባላት እስከ ወዲያኛው መሸኘታቸው ተሰምቷል። የፋኖን ጥቃት መቋቋም ያልቻለው ያገዛዙ ኃይል ከባድ የሆነ ሰብአዊና ቁሳዊ እንዲሁም ሞራላዊ ኪሳራን ተከናንቧል። እንዲሁም አፋብን ቴዎድሮስ እዝ 105ኛ 44ኛ ክፍለ ጦር አርበኞች ትልሊ ወረዳ አሽፋ መገንጠያ ላይ ዋና ባንዳዎችን እርምጃ በመውሰድ ድል ተቀዳጅተዋል። የቀደምቱ ግዙፉ ጎጃም አገው ምድር ክፍለ ጦር የአሁኑ 105ኛ ኮር 44ኛ ክፍለ ጦር የነበረበትን ፈታኝ ሁኔታዎች በጽናት በማለፍ ራሱን በማደስ ከፍሎ ለመብረር በታላቅ ድል ማኮብኮብ ጀምሯል የተባለው ታላቅ ሰሪነቱ የሚታወቀው ፊታውራሪው ክፍለ ጦር ያገዛዙን ቅስም በመስበር ምስቅሉን በማሳየት ሱሪውን አስወልቆ ሲገርፈው በመዋል በአጭር ሰዓት ዲሽቃ ጭምር ማርኮ ታላቅ ድል ተጎናጽፏል። ዲሽቃ ክላሽና ብዛት ካላቸው ተተኳሽ ከመማረክ በተጨማሪ ወዳሙን የአማራ ባንዳ ከአድማ ብተና ጎን በመሆን ፋኖን ሲሳደብ ሲያንቋሽ የከረመው ምክትል ሳጅን መለሰ ምረት በቁጥጥር ስር ማድረጉን ፋኖ አስታውቋል። በተያያዘም ያገዛዙ ጦር በ30ኛ ክፍለ ጦር በተወሰደበት አጸፋዊ ምላሽ ክፉኛ ተመቷል ተብሏል። ብርሃኑ ጁላ ጦር በአራት አቅጣጫ በመንቀሳቀስ የአፋብን ወሎ ቤት አማራ ሚኒሊክ እዝ 303ኛ ግዙፍ አሳምኖ ኮር አካል የሆነው 30ኛ ተከዜ ክፍለ ጦር ለማፈን ቢንቀሳቀስም በአጸፋዊ ምላሽ ከፍተኛ ሰብአዊና ቁሳዊ ኪሳራ አስተናግዷል። እዚህ 16 2018 በሁለት ቦታዎች ላይ ማለትም ገነተ ማርያምና ማውሬ እስጢፋኖስ በተባሉ ቦታዎች ላይ የመጣው ያገዛዙ ኃይል በከፍተኛ ሁኔታ ድል የተደረገ ሲሆን ገነተ ማርያም ላይ ከላሊበላ ከተማ በሙቀዋ በኩል የመጣው ያገዛዙ ጦር 3ኛ ሻለቃ ጋር ሲገጥም በአገዛዙ በኩል 3 የሞተ የቆሰለ ሲሆን የተረፈው ወደኋላ አፈግፍጓል ያለው ፋኖ ሁለቱ የብልጽግና ሰዎች ደግሞ አንዱ ሰላም ነው ሲል አንዱ ከባድ ዘመቻ እንጀምራለን እያሉ ነው። የአማራ ክልል ከፍተኛ የሥራ ኃላፊዎች የፓርቲና የመንግስት ስራዎችን የዘጠኝ ወር ዕቅድ አፈጻጸም እየገመገሙ በዋሉበት አንድ አዳራሽና በተመሳሳይ ማይክ አረጋዎች የተለያዩ ሀሳቦችን አንስተዋል። መጀመሪያው አረጋ በአማራ ክልል በቅርቡ ጠንካራ የህግ ማስከበር ዘመቻ እንጀምራለን ሰላም የለም ያሉ ሲሆን ሁለተኛው አረጋ ደግሞ የክልሉ ሰላም የመጣው ለህዝብ መስዋዕትነት በከፈሉ ጀግኖች ነው እናም ክልላችን ሰላም ነው ሲሉ ተደምጸዋል። ታዲያ ርዕሰ መስተዳድር አረጋ ከበደ የሚመሩት ሰላም ያጣው ክልል የት ነው ያለው? ቢያንስ እየተናበባችሁ ብትዋሹ መልካም ነው ሲሉ በርካቶች አስተያየታቸውን እየሰጡ ይገኛሉ። በመጨረሻ ትራምፕ ከመግለጫው በኋላ የጥቃቱ ሚስጥር አወጡ። ፕሬዝዳንት ዶናልድ ትራምፕ ከጥቂት ደቂቃዎች በፊት ከዋይት ሃውስ በሰጡት መግለጫ በጋዜጠኞች የራት ግብዣ ላይ የተፈጠረውን አስደንጋጭ ክስተት በዝርዝር አብራርተዋል። አንድ የሴክሬት ሰርቪስ አባል በቅርብ ርቀት በጥይት ተመቶ የነበረ ቢሆንም የለበሰው ጥይት የማይበሰው መከላከያ ህይወቱን እንደታደገው ትራምፕ ገልጸዋል። አሁን አነጋግሬዋለሁ በከፍተኛ ስሜት ላይ ይገኛል ብለዋል። ኳሹ ግለሰብ በርካታ የጦር መሳሪያዎችን ይዘው ወደ ደህንነት መፈተሻ ጥሶ ለመግባት ሲሞክር በጀግኖቹ የደህንነት አባላት በቁጥጥር ስር መዋሉ ተረጋግጧል። ፕሬዝዳንቱ ለግልጽነት ሲባል የተጠርጣሪውን ፎቶ የተኩሱ መጀመሪያ የሚያሳይ የቪዲዮ ምስል በማህበራዊ ሚዲያ ገጻቸው ላይ መልቀቃቸውን ገልጸዋል። የጥቃት አዲስ የዋይት ሃውስ አዳራሽ ግንባታ ለምን እንደሚያስፈልግ ትልቅ ማሳያ መሆኑን ከዚህ በፊት ታይቶ የማይታወቅ የደህንነት ጥበቃ ያስፈልጋል ሲሉ ትራምፕ አሳስበዋል። የተወደዳችሁና የተከበራችሁ በመላው ዓለም የምትገኙ የሚዲያችን ቤተሰቦች ለሰዓቱ ያዝናቸው መረጃዎች እነዚህን ይመስሉ ነበር። እናንተም እስከ ዝግጅታችን ፍጻሜ አብራችሁን ስለቆያችሁ ምስጋናችን ከልብ ነው። ሌላ አዳዲስና ወቅታዊ መረጃ እስከምንገናኝ በያላችሁበት ሁሉ ሰላም ተመኘን። ጤና ይስጥልን።